ለመምከር ለአቅመ አዳም አልደረስክም ካላላችሁኝ በስተቀር ህወሓትን አሁን መምከር እፈልጋለሁኝ። ህወሓት ህጻጽ የሚባል አካባቢ ላይ አሁን የሰዎች በረሃብ ምክንያት እየሞቱ ነው፣ እየታመሙ ነው፣ ከባድ የሆነ ችግር ተፈጥሯል እየተባለ በማህበራዊ ሚዲያ ላይ እያየን ነው እና የጦርነት ፍላጎቶችንና የጦርነት ተነሳሽነቶችን ወደ ጎን በመተው ሀሳብን በሙሉ ያለህን ሪሶርስ በመጠቀም እዛ ቦታ ላይ ስራ መስራት መቻል አለብህ። ጦርነቱ የሚያወጣብህን ከፍተኛ የሆነ ኮስት፣ ከፍተኛ የሆነ ወጪ እሱን ለእርዳታ በመዋል ከኢትዮጵያ ህዝብ ጋር መታረቅ መቻል አለብህ። እንደዛ ነው መደረግ ያለበት። በቃ እዛ የተራበ ህዝብ አለ። እዚህ ደግሞ ለመሳሪያ ግዢ ደግሞ ከፍተኛ የሆነ ገንዘብ ማውጣት የለብህም። ስለዚህ ለመሳሪያ የምታወጣውን ወጪ ገንዘብ እንደገና ደግሞ ለስንቅ የምታውለውን በጦርነት ወቅት ለስንቅ የሚውለውን ወጪ እሱን ለእርዳታ ማዋል መቻል አለብህ። እዛው ቦታ ላይ በመገኘት ህዝቦችን ከራብ ማዳን መቻል አለብህ። እንደዛ ነው እኔ የሚታየኝ እና በቃ ተርብ ያለሁም ማለት እንደገና ደግሞ ወደ የተነጠቅኩትን ስልጣን ማስመለስ አለብኝ ማለት ሁለቱ አብሮ ማየን ነገር ነው እና በፒስ በሰላም የጦርነት ሀሳቦችን እርግፍ አድርገ በመተው በስተት የወደመውን አካባቢ በስተት ሀሳብ በጦርነት ፍላጎት ምክንያት የወደመውን ያንን አካባቢ እንደገና እንዲያንሰራራ ህዝቡንም ከችግር ለማውጣት በቅድሚያ የጦርነት ሀሳቦችን እርግፍ አድርገ በመተው ወደ ልማት መዞር መቻል አለብህ። በዚህ ረገድ ሀሳብን ካስተካከልክ በእርግጠኝነት የአብይ መንግስት ያለምንም ማወላዳት እርዳታ የማቴሪያልም ሆነ የሀሳብም ሆነ ሌሎች ማንኛውንም እርዳታዎችን እንደሚያደርግልህ እርግጠኛ ነኝ እኔ። ስለዚህ በጦርነት ወደዚህ ከመግፋት ለጦርነት የምታወጣውን ወጪ ለተራበው ህዝብ ብትሰጠው ህዝቡ መብላት ሲጀምር እንደገና ጥይት የምትገዛበትን ገንዘብ ለሰብል ምርት የሚውል ማዳበሪያ እና ሌላ ደግሞ ዘሮችን ብትገዛበትና እዛ አካባቢ በእርሻ ሰው ራሱን እንዲችል ብታደርግ በጣም በሚገርም ሁኔታ የኢትዮጵያ ህዝብ ከጎን ይሆናል፣ መንግስትም ይረዳሃል። እና አሁን ግራ የሚያጋባው ነገር እዛ ህዝብ እንዲራብ እየተደረገ የጦርነት ሀሳቡ ነው የማያዋጣው ሀሳብ ማለት ነው። በፍጹም አያዋጣው። ምንድነው የሌሎች አካባቢ ህዝቦች የሚያስቡት ማለት ነው? በህወሓት አስተሳሰብ ላይ ያላቸው ግንዛቤ የሰውን የሚፈልግ የሰውን የሌሎቹን በግድ ለእኔ ካልሰጡኝ ብሎ ሌሎቹ ክልሎች ያላቸውን ሀብት እኩል ካልተካፈልኩኝ ብሎ ጦርነት ውስጥ በመግባቱ ምክንያት አላስፈላጊ የሆኑ መስዋዕትነቶችን እየከፈለ ህዝቡን እያስራበ ነው የሚል አስተሳሰብ ነው ህዝቡ ላይ፣ ሌሎች ህዝቦች ላይ ያለው። እውነቱን ነው የምነግረው፣ እውነቱን። ስለዚህ እንደዚህ ከመባል ማለት ያሳፍራል አይደለ? በጣም አሳፋሪ ነገር ነው እንደዚህ ከመባል፣ እንደዚህ አይነት ነገር ከመስማት። ለጦርነት የተዘጋጀውን ጉልበት ወደ ልማት አዞረው። በቃ ለጦርነት የተዘጋጀውን ጉልበት ወደ ልማት ካዞርከው ህዝቡን ለልማት አነሳስታ አሁን እጅ ላይ ያለውን ለጦር የበጀትከውን ባጀት የተወሰነውን ኦልሞስት በቃ የክልሉ ላይ ያለውን የጦር ባጀት መከላከያ ራሱ ይችሏል። መከላከያ አካባቢውን ስለሚጠብቀው መከላከያ ይችሏል፣ ችግር የለውም። አንተ እጅ ላይ ያለውን የጦርነት ባጀትን እዛ አካባቢ ለምርታማነት እንዲውል አዙረው፣ ገንዘቡን ወደዛ አዙረው፣ ህዝቡን እርዳ። ይሄ የሌላውን የኢትዮጵያ ህዝብ ማስጨነቅ ዝም ማለት ይቻላል፣ ግን እኛም እየተቸገርን የሌሎች ችግር ደግሞ እየባሰ ስናይ
የማዘን ነገር ይኖራል በሌላው ኢትዮጵያ ህዝብ። ግን የሌላው ኢትዮጵያ አካባቢ ህዝብ ደግሞ ለራሱ ደግሞ ሪዘርቭ ማድረግ ይፈልጋል፣ ነገ እንዳይራብ ይፈልጋል። ስለዚህ አሁን የነገርኩን ነገር አድርግ ህወሓት። ይሄ ነው የሚያዋጣ ማለት ነው። እውነቴን ነው የምናገረው። ስለዚህ ለእኛ አሁን የህፃፅን አካባቢ ረሃብ ማሳየት ለህወሓት በጣም አሳፋሪ ነገር ነው። በጣም ይዘገንን ነገር ነው። እውነቴን ነው። እና እንደዚህ ብታደርግ ይሻላል ህወሓት። ይሄን ለመመከር ብዬ ነው።